ኤፍሬም መጀመሪያ ተረጋጋ እስኪ። በጣም እያስሮጥከኝ ያለኸው ሁሉ ግን አንቺ ጥፋት ነው። ቀድመሽ ብትነግሪኝ እኮ ምንም አልነበረም፣ ግን አልነገርሽኝም። ሁሉን ነገር ወደ እኔ ነው የምትፈልገው? አንተ ጋር ነበርኩ እየደወልኩ ነበረ። የት አለ? ውሸቱን ነው ወይስ የምሩን ነው? የምሩን ነው ኤፍሬም። ለምን ለቀቅሽው? እኔ እኮ ለምን ለቀቅሽው ማለት ነው? ለምን ለቀቅሽው? ዊና የለም፣ ዊና ወጥቷል። ዝም አልሽ እናቴ። ለምን አለሽውም? እሺ እንዴት ብዬ ነው የሚይዘው? ይሄን የሚያክል ልጅ ህፃን ልጅ ነው እንዳስረለ አስቀምጠው እኮ ኤፍሬም። ግን ደግሞ እንዳትይ ነገር ነበር። የት ነኝ አለሽ? አላቅም። ቡታጅራ ግን አይደለም። ሰላም እንዴት ናችሁ? ድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ? ፈጣሪ ይመስገን አለን። ከትላንት ወዲያ በዚህ ሰሞን የተፈጠረው ነገር ሁላችሁም አይታችኋል። ብዙዎቻችሁን አስደብሬያችኋለሁ። ብዙዎቻችሁ በእኔ ያዝናችኋል። በቃ ከኔ የማይጠበቅ ነገር አይታችኋል ሁላችሁም። ከጠበቃችሁኝ ካሰባችሁኝ ቦታ ወርጄ ነው ያያችሁኝ። ግን አንዳንድ ጊዜ የህይወት አጋጣሚዎች እንደዚህ እንድትሆኑ ያደርጋችኋል። ብዙ ጊዜ ጠንካራ መስለው የሚታዩ ሰዎች በሰው አይን በሰው ዘንድ ጠንካራ የሆኑ ሰዎች ብዙ ጊዜ ልብ ካላችሁ ለራሳቸው የሚሆኑ አይነት ሰዎች አይደሉም። እና እኔን ከጠበቃችሁኝ ካሰባችሁኝ እኔን ከገመታችሁኝ ወርጄ ነው ያያችሁኝና በዛ ደግሞ እኔ በራሴ እጅግ በጣም አፍሬያለሁ። በቃ እንዳስደበርኳችሁ ይገባኛል። ግን አንዳንድ ጊዜ ያው ህይወታችሁ ላይ ለሚፈጠሩት ነገሮች በሙሉ መልስ ስታጡ ከአቅማችሁ በላይ ሲሆን ነገሮች የምታርፉበት ቦታ ስታጡ የማይመለስ ጥያቄ አይምሯችሁ ሲጠይቃችሁ የማይመለስ ነገር ወደ ህይወታችሁ ሲገባ ተናግራችሁ አድርጋችሁ የማታስተካክሉት ነገር በህይወታችሁ ሲመጣ አንድ ላይ ነው አብሮ ህይወታችሁ ላይ ሰይጣን የሚገባውና ብዙዎቻችሁ በእኔ ድርጊት እንደተከፋችሁ ነግራችሁኛል። አብዛኞቻችሁ ይህንን ዊና እናቆም ማን ነው እስከ ማለት ሁላ ደርሳችኋልና እጅግ በጣም እንዳሳዘንኳችሁ ገብቶኛል። እኔም ያው ብዙ ጊዜ የማያልፉ ነገሮች የሉም። የኔ አስተሳሰቦች አሉ አይደለም። የኛ ህይወት የኛ ችግር እኛ ከአቅማችን በላይ የሆኑ ችግሮች ቀርቶ እቺ የምንኖርባት ምድር እቺ ያለንባት ሰማይ ራሱ ጠፊ ነች፣ ትረሳለች። እና ሁሉም ሰው አንዳንድ ጊዜ የሰውነት ባህሪ ያለበት ሰው ማለት ደግሞ ከህይወቱ በጣም ደካማ ሰው ነው ማለት ደካማ ነገር ነው፣ ደካማ ፍጥረት ነው። ጠንካራ ለመሆን የሞከርኩኝ ነው። እናንተንም እንዳስከፋዋችሁ ገብቶኝ ነው። እና ያው በፊት የምታውቁኝ አይነት ሰው አልሆንኩባችሁ፣ ግን በቃ ምንም ስላቃተኝ ነው። የሆነ ነገር ትንሽ ችግር ውስጥ ስገባ እኔ በቃ እየሮጥኩ መመጣውኝ በቃ ከእግዚአብሔር ቀጥሎ ማወራው ማማክረው ጓደኛ ኤፍሬም ነው። በቃ ኤፍሬም ጋር ነው ስበር መመጣው እና ያው የማወራው ሰው የማማክረው ኤፍሬምን ነው። ከራሴ በላይ የሆኑ ችግሮች ሲደርሱብኝ ሲመጡብኝ ምናምን እና
በቃ ሁልጊዜ ሰበር ኤፍሬም ጋር እመጣለሁ ምናምን ማስጨንቀው እሱ ነው ህያብን ነው ማስጨንቀው። በቃ በሱ ዙሪያ ያሉ ሰዎችን በሙሉ እያስጨነኩኝ ነው። እና ይሄ ነገር ደግሞ ስህተት ነው እኔ የማደርገው። ምክንያቱም እኔ ለነሱ መድረስ ሲገባኝ እኔ እነሱን መክሮ ምን ብሎ በቃ እንትን ማለት ሲገባኝ እኔ ተደርብ የሆነ ነገር ሲሆን በቃ ይደብራል። ታውቃላችሁ ያው ህሊና ያለው ሰው ያውቀዋል። እና እጅግ በጣም የሚያሳዝን በቃ የሚያሳፍር ነገር ነው እያደረኩ ያለሁት። ከእንደዚህ አይነት ነገሮች በቃ መውጣት ነው የምፈልገውና አንዳንድ ጊዜ ደግሞ ነገሮች እንደዚህ ድርብርብ ሲሉባችሁ ህሊናችሁን ነፃ ለማድረግ ነፃ ወደ ሆነ ቦታ ነፃ ወደ ሆነ ነገር ብትሄዱ ምናልባት ነፃ ይሆናል ህሊናችሁ ከእንደዚህ አይነት ችግሮች ምናምን ነፃ ይሆናልና እሱን አስቤ ነበር ኤፍሬም ጋር የመጣሁት። ግን እኔ ከራሴ አልፎ ከራሴ ችግር አልፎ ከራሴ ጭንቀት አልፎ በሰላም እየኖሩ ያሉ ሰዎችን መጠበጥኩኝ መጥቼ በቃ በሰላም ህይወታቸውን እየመሩ ያሉ ሰዎችን በጠበጥኩኝ እና በጣም ነው ያፈርኩት። በቃ በሰዓቱ ያደረኩት ነገር ትክክል አይደለም። እነሱንም የሚያስጠይቅ ነገር ነው ያደረኩትና የምሬን ነው የምላችሁ። እሱ ለኔ እንደዛ እየለፋልኝ እሱ ለኔ እንደዛ እየሆነልኝ እኔ ድጋሚ መጥቼበት ሌላ ጭንቀት በመሆን የምሬን ነው በጣም ነው ያፈርኩት። እና ዛሬ እንግዲህ አንድ ሀሳብ አስቤ ነው የመጣሁት። ያው ከእንደዚህ አይነት ድርጊቶች መራቅ ፈልጌያለሁ። ማለት ከኔ አልፎ ሰውንም ማስጨነቅ አልፈልግም። በጣም ይቅርታ እናንተም የተጨነቃችሁ እያዘናችሁብኝ ላላችሁ ሰዎች እጅግ በጣም ይቅርታ። ፈልጌው መሪጬው ምናምን አይደለም። በቃ አንዳንዴ የሆነ የህይወት ጉዳይ ነው። ወደ ሚዲያ ምናምን ባላመጣው ደስ ይለኝ ነበር፣ ግን ሰው አንደኛዬን የሚዲያ ሰው ሆኛለሁ። ስለዚህ በቃ ዛሬ ኤፍሬምንም ህያብንም በቃ ቤት ውስጥ ያሉትና አብሪኮንም ምናምን አመስግኜ ስለሰጡኝ ፍቅር፣ ስለሰጡኝ ነገር፣ ስላደረጉልኝ ነገር፣ የኔን ጭንቀት ስለተጨነቁልኝ፣ የኔን ሀዘን ስላዘኑልኝ፣ የኔንም በእኩል ስላነቡልኝ እነሱን አመስግኜ ይቅርታ ጠይቄ እና ተሰናብቻቸው በቃ ወደ ሆነ ቦታ መሄድ ነው የምፈልገው። ከዚህ ከሚዲያ መጥፋት ነው የምፈልገው። ምክንያቱም የኔን ጭንቀት የኔን ሀዘን ሰው ላይ እያጋባው ነው። ድሮ ለሰው ምደርስ አይነት ሰው የነበርኩ ሰውዬ ዛሬ እኔ ያልበቃ ብሎ ሰው ላይ ችግሮችን እየጫንኩኝ ነው። ስለዚህ ከእንደዚህ አይነት ድርጊቶቼ መራቅ አለብኝ። ስለዚህ ያው ቤት ገብቼ እንግዲህ ዩንም ኤፊንም ተሰናብቼ መሄድ ነው የምፈልገውና እናንተም ስለሰጣችሁኝ ፍቅር፣ ስለሰጣችሁኝ ክብር፣ ስለነበራችሁ ከኔ ጋር ስለነበራችሁ አብሮነት በጣም አመሰግናለሁ። አብዝቼ ያስከፋችሁ ያስቀየምኳችሁ በዚህ በአንድና በሁለት ዓመት የሚዲያ ቆይታዬ ያስቀየምኳችሁ ያስደበርኳችሁ በእኔ የተናደዳችሁ በእኔ የተከፋችሁ በእኔ ያዘናችሁ ሰዎች ካላችሁ ከልብ ይቅርታ ጠይቃችኋለሁ። እናንተ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ምናልባት በሆነ ጊዜ እንገናኝ ይሆናል እና አሁን እንግዲህ ምንም ማድረግ አልችልም። አሁን ኤፍሬም ጋር ልሄድና ሁሉንም ልሰናበታል። አኩኩሉ በሉ
ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላ እዩ እንዴት ነሽ? ጠፋሁብሽ? ወስን ስትይ ዛሬ ነገ ያልኩሽ ፍቅሬ የሆነ ነገር አለ ማለት ነው። ካሜራ ተመጣ በቃ ፍቅር ስንበላ እራት ስንበላ ምናምን ነው የሚቀርባቸው ካሜራ የሚቀርብበት ወይ ዝም ብለን ቁጭ አድርገን ላይ በቃ ሙሉ ቀን የምናደርገው ነገር እሺ። እንዴት ነሽ? ትያለሽ ከእንደገና እንዴት ነሽ? ደስ ይላል አብሮኝ ምንም ነው ደህና ነኝ። ደህናም አይደለህም። ጤናውን መልሱልኝ እባካችሁ የወንድሜ። ደህና ነኝ አሁን እግዚአብሔር። እሺ አሁን ደህና ነኝ። ያይ ምን መሰለሽ ሀሳብሽን ተውሽዋ አንተ ግላይ እንደዚህ ነገር ማሰብ ጀመርክ። ብቻ ይሁን። አሁን እዚህ ጋር ቤተሰብ ጋር ማውራት አልፈልግም። ይዘጋ። እንደዚህ ተከር ነው ይቅር ይብሰል። ተከር ነው ይብሰል። እሺ ምን ሆነ ነው? እንትን ልሄድ ነው። ወዴት? የሆነ ቦታ ልሄድ ነው እና ጸበል መሆን አለበት አሁን ላስፈላጊው ነገር ላንተ ያ ነው። ብቻ ግን ያው ወዴት ነው የምትሄደው? የሆነ ህሊናዬ ሰላም ያገኝበት ቦታ መሄድ ፈልጋለሁ። እዩ ምን መሰለሽ እንዴ ምን ማለት ነው? በመጀመሪያ ማለት ምና ችግር የለውም አንተ ደስ ያለህን ነገር አድርግ። ግን በምን ምክንያት ነው አሁን አይምሮዬ ሰላም እንዲያገኝ ምናምን ነገር ያልከው ነገር አልገባኝም። ማለት እዚህ ሆነ አቀልሁኝ ማለት ፊልም እየጮህብህ ነው ምናምን፣ ግን ትናንትና ማታም ቢሆን ነግሬዋለሁ። አይ ለሱ አይደለም ኤፊ እኮ የሚጮህብኝ እኮ እዩ ለኔ ብሎ ገባ። ደግሞ በጣም ጓደኛሞች ስለሆናችሁ ልክ እንደ ወንድሙ ስለሚያይክ ነው በቃ በቁጣ አንተን ለመቅጣት የሚፈልገው እንጂ አይ ነው አውቃለሁ። ከዚህ በላይ መቆንናል እኔና ኤፍሬም ከዚህ በላይ ተደራርገናል። በሱ ምክንያት አይደለም እዩ ምን አለ መሰለሽ ትንሽ ደግሞ የሆነ ከእነዚህ አይነት ሀሳቦች ወጣ ብዬ ከካሜራም ከሚዲያም ነው እንደዛ የሚባል ነገር የለም። አንደኛ ማለት ነው ወደ ራስ እስከምትመለስ ድረስ ከዚህ ቤት ወዴት ማትሄድ ገባ። አውቃለሁ ፍላጎትህን ላከብርልህ እችላለሁ። አስበህበት ፈልገው ሊሆን ይችላል እንደዚህ አይነት ውሳኔ ወሰነ ልሂድ ያልከኝ እና ደግሞ አንተ እዚህ ጋር ስለሆንክ እኔ ላይ ወይዘው ምንም የጨመረብኝ ነገር የለም። ገባ። መጀመሪያ እንደምኖር አይነት ነገር ነው እየኖርኩ ያለሁት እና ደግሞ እንድትሄድም አልፈልግም። ይኸውልሽ ምን መሰለሽ እኔ አልችልም አንቺን ማስረዳት አንቺን መጋፋት ምናምን አልችልም። እዩ ግን ምን አለ መሰለሽ ህሊናዬ አንዳንድ ጊዜ ሰላም የማይሰጠኝ ነገሮች አሉ። ለምሳሌ እዩ እኔ ምናልባት ድሮ የምታውቂኝ ምናምን ከሆነ ድሮ ማንከብና አይደለም ሲጀመር የሆነ ነገር ምናምን ለዛ ነው እሱን ልክሽ ራሴን ማግኘት ፈልጋለሁ። እኔ ያዘኔን ችግሬን ጭንቀቴን የኔን የሆነ ነገር
እናንተ ላይ ያረገርኩኝ እኔ እናንተን እያስጨነኩኝ እኛ እያስጨነኩኝ አትበልብኝ። እነዚህ ጋር ተጨነቀ አስቸገርክ ምናምን ነገር የሚባል ነገር ካፌም አልወጣም። እንደዛም ደግሞ ገባ አንተ ላይ እንደዛ ነገር እንድታስብ አልፈልግም። ይኸውልሽ እሱ ብቻ አይደለም። እኔ ምን አለ መሰለሽ በቃ ራሴን ማግኘት ፈልጋለሁ። ታውቂያለሽ አሁን እኔ እናንተ አላችሁ እናንተ ትቆጡኛላችሁ እናንተ እንትን ትሉኛላችሁ እስከ መቼ? ሲጀመር አሁን እኮ በዚህ ሰዓት የሚያስፈልገኝ እንደዚህ አይነት ሰው ነው። ገባ አውቃለሁ። ብቻ ትላንትና እንደዚህ አይነት በወሰንከው ውሳኔ ስታስበው እኔ አይደለሁም ኤፍሬምም ሂድ ብሎ የሚለቅ ነው የሚመስል ወይስ እሱ ስለሌለ ማለት ለእሱ ሳትናገር መሄድ ነው የፈለግከው? አይ ተነጋገርን እኔና ኤፍሬም እኮ ትላንትና ስትነጋገር እሄዳለሁ ብላ አይደለም የሚናገር። አይ ነው ግን በቃ እንደዚህ አይነት ውሳኔዎችን ማለትንባቸው ብዙ ነገሮችን በቃ መጀመሪያ ከዚህ ሀሳብህ በእንደዚህ አይነት ነገር ከመወሰን እንደዚህ አይነት ውሳኔ ውስጥ መድረስ ራሱ መጀመሪያ አይጠበቅብህም ነበር። በቃ እንደዚህ አይነት ነገሮች ውስጥ እንዳልገባ በቃ ትልቁን መንገድ ያሳየኝ በቃ ቢያንስ እናትህ አለች ብሎኛል። በቃ አሁን ላይ ደግሞ መኖር ያለብህ ለማን እንደሆነ ታውቀዋለህ አይደል? እሰይ ግን ለእንደዚህ አይነት ውሳኔዎች ውስጥ ይገባል ምናምን ብለሽ አታስቢ። ያው ነው ሚና ለመሰለው ቢና ለቤተሰብ እንደዚህ ማድረግ ፈልጋለሁ፣ ለቤተሰብ እኖራለሁ፣ ለቤተሰቦቼ እንኳን መሆን አልቻልኩኝም ምናምን ነገር አትበል። ምክንያቱም ቤተሰብ ባይዘው የሚፈልገው የኛን ደስታ እዚህ ጋር የኛን መኖር ነው እንጂ አንተ እዛ ጋር ስለሞትክ ለቤተሰቦች እጠቅማለሁ አይነት ነገር ብለህ አታስብ። በመጀመሪያ ገባ አይደል? ድጋሚ ደግሞ ይሄ ለቤተሰብ ነው የምኖረው ለራሳችን ነው የምንኖረው። ልክ ነሽ ይኸውልሽ ገባ ቤተሰብ እሱ ነገር አይፈጠርም። እኔ ቃል በፈለግሽው ነው ከፈለግሽ መጽሐፍ ቅዱስ አምጪ ቃል እገባልሻለሁ። እመቤቴን ማርያምን የፈለግሽውን አድርጌ ቃል እገባልሻለሁ። እሱ ነገር ድጋሚ አይፈጠርም። ድጋሚ ከተፈጠረ እንኳን እውነት እኔ በቃ አንተን በልሽ አትበይኝ። እኔ ኤፊና አላገኘሁትም እኮ ነው እና አገኘዋለሁ፣ ችግር የለውም። ኤፊና አገኘዋለሁ። መጀመሪያ ታው አንደኛ በመጀመሪያ እሱ ምሽ እኔ እና ኤፍሬም እኮ ማታ እኮ አወራን ቁጭ ብለን እኮ ማታ ብታወራም ሂድ የሚባል ነገር እሱ ካፈር አይ ስለመሄድና ስላለመሄዱ አይደለም እና በቃ ይሄ መጥፎ ነገሮችን ምናምን እንደማላረግ ለእሱ ራሱ እንደዚህ ቃል ገብቼለታለሁ። በቃ ብዙ ነገር አውርተን ማለት ነው እኛ ባይዘዊ ማለት ነው እንደዚህ አይነት ነገር መጀመሪያ ራስ ላይ ጭንቅላት ላይ የፈጠርከው ነገር ስለነበረ ነው እንደዚህ አይነት ትላንትና የወሰንከው አይነት ውሳኔ ለመወሰን የምትለው። ሁለት ደግሞ አንተ ጭንቅላት ውስጥ ያንን ነገር ስታስበው ሰይጣን በራሱን የሚገፋፋ አይደል? ሁሉም ሰው እኮ ፈልጎ አይደለም ማለት በጣም የሚያስፈራ ነገር ነው። ትልቅ ሪስክ የሆነ ትልቅ ነገር ካልገጠመ በስተቀር የሰው ልጅ ዝም ብሎ ያንን ነገር የሚያስበው ነገር አይደለም አይደል? የሆነ በጣም ትልቅ ችግር እንኳን ቢሆን ያንን ችግር እንዴት መፍታት እንዳለበት እንጂ ራስን አጠፋለሁ ማለት አንድ በፈጣሪ የማይፈቀድ ነገር ነው። ሁለት ደግሞ ለራስህ ቢሆን ማይሆን ነገር ነው። ምክንያቱም አንተ እዚህ ጋር ራስን ስላጠፋ የሞተ ይረሳል ባይዘው በሁሉም ማለት በጓደኞችም ሊሆን ይችላል በቤተሰብም ሊሆን ይችላል። ግን አንተ ለራስህ ስትል ህይወት እንዴት እንደምታስተካክል የተበላሹትን ነገሮች እንዴት ማስተካከል እንዳለብህ በምን አይነት ሁኔታ መፍትሄ ማግኘት እንዳለብህ እርግጠኛ ነኝ እና ከኔ በላይ ራስህ ታውቀዋለህ። ገባ እኔ ከሁሉም ማለት ነው በጣም የምር እስከ ትናንትና ሰዓት ድረስ ከሁሉም በላይ በጣም አስተዋይ ትመስለኝ ነበር። ገባ በጣም በሳል ልጅ ነህና ጭራሽ ደግሞ ትናንትና እንደዛ ስታደርግ እንዴት ነው ኤፍሬም አሁን ራሱ ሂድ ብሎ የሚለቀ? ገባ ስለሱ ነገር አይ ነው እዛ ቤተሰብ አለ። እሺ አሁን ቀጥታ ወዴት ነው የምትሄዳው? አውርተናል ስለሱ እኮ ማለት ነው ከኤፍሬም ጋር በቃ እንደዚህ አይነት መጥፎ ነገሮች እንደማይፈጠሩ እንደማይወሰኑ ምናምን ነግሩኛል እና ችግር የለውም ለእሱም ቢሆን እኔ ለአንቺ ቃል ገባልሻለሁ። ምንም እንደዚህ አትበለኝ እግዚአብሔርን ይምር ምንም ነገር ታስቢ እግዚአብሔር ከዚህ ቤት ስለተቀመጥክ ነግሬሃለሁ ነው እሱን አይደለም እግዚአብሔር እሱን አይደለም ማርያምን እሱን ሳይሆን እኔ የፈለግሽው ነገር ቃል ገባልሻለሁ። ቅድም እንዳልኩ ቃል መግባት አለ መግባት እኮ አለ። ምናልባት እንደዚህ አይነት ነገር ድጋሚ ላታስበው ትችላለህ ከትላንትና በኋላ። እርግጠኛ ነኝ ኤፍሬምም እኔም የተናገርኩ ነገር ገብቶሃል ብዬ አስባለሁ። ሁለት ደግሞ በዚህ ሰዓት እዛ ሄደህ ምናልባት ቤተሰብ ሊኖር ይችላል ብታጀራም ከሆነ የምትሄደው ግን ይሄን ተስከምጥጭ እና ወዴት እንደምትሄድ እንኳን ሳታውቅ ነው። ችግር የለውም እኔ በቃ ምንም መጥፎ ነገር አይፈጠርም። እዩ ጌታ ማርያም ለኤፍሬም እነግርለት ማን ነው ደውልለታለሁ። ምንም እንትን ይላል ያማል እንደንተ እዩ ጌታ ምንም ነገር እንዳታስቢ ማርያም ምንም መጥፎ ነገር እንዳታስቢ ማርያም ምንም መጥፎ ነገር አይሆንም ጌታ እኔ ላንቺ ቃል ገባልሻለሁ። ካላንቺ ጌታ እኔ እኮ ቃል መግባት አለ መግባት ላይ እኮ አይደለም ሌላ ነገር ታደርጋለህ እኮ አይደለም እያልኩኝ ያለሁት ገባ። ግን ደግሞ እሺ እንዴት ነው የሚሆነው?
አንደኛ ኤፍሬም እንደዚህ ነገር ድጋሚ እንዳታስብ ብሎ ትናንትና ተናግሯል። ችግር የለውም ይሄው እሱንም ጌታን ይኸውልሽ በቃ እኔ አሁን በወሰንኩት ውሳኔ በጣም ነው ደስ የምትሰኘው መጨረሻውን ስታይ ጌታን ምንም እንዳታስብ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ገባኝ አልቻለ ለኤፍሬም እኔ እነግረዋለሁ እኮ መጀመሪያ ደውልለት ከዛ በኋላ ምን ነው ታየዋለህ እንጂ እኔ እደውልለታለሁ የምር ከአንቺ አይሰማም በቃ ከአንቺ ከሰማ እንትን ይለኝ በማለት እኮ እስከ አይደለም በመጀመሪያ ለምንድን ነው ኤፍሬም ደውል ለመጀመሪያ ሲወጣ ጠብቀህ ነው እንደዚህ አይነት ውሳኔ ተወሰነ እንዴ ከጓደኛ በላይ ማን ይልቀልህ አልችልም ሲጀመር ግን ደግሞ መጥፎ ነገር ተፈጥራለህ መጥፎ ነገር ታደርጋለህ አይደለም እያልኩ ያለሁት በዛት መሆን ያለበት እዚህ ቦታ ነው እንጂ ሌላ ቦታ ነው ገባህ በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ መስመር ተይዞ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትሂጂብኝ ውዴ ያወኩት ብዙ አለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለእኔ ያልነጋም
አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው አንተ ጋር ነበርኩ እየደወልኩኝ ነበረ። የት አለ? ውሸቱ ነው ወይስ የምሩ ነው? የምሩ ነው ኤፍሬም። እንዴ ለምን ለቀቅሽው? እኔ እኮ ለምን ለቀቅሽው ማለት ነው። ለምን ለቀቅሽው? ዊና የለም ዊና ወጥቷል። ዊና እዩ ለምን ለቀቅሽው? እሺ ለምን አልደወልሽልኝም? ኤፍሬም ምን አትጮህብኝ። እኔ እኮ ቀልዱን መስሎኛል። እየኩኝ ነው ቻው የሚለኝ ደውሎ እየኩኝ ነው ቻው ይለኛል። ወይስ ፕራንክ እያደረጋችሁ ነው እናንተ? እኔ ፕራንክ እያደረኩ አይደለም፣ ግን ደግሞ ህፃን ልጅ አይደለም። ምን ያስሪ ላስቀምጠው አልችልም መቼስ። ለምን ዝም አልሽ እናቴ? ለምን አልሽውም? እሺ እንዴት ብዬ ነው የሚይዘው? ይሄን የሚያክል ልጅ ህፃን ልጅ ነው እንዴ? ያስሪ ላስቀምጠው እኮ ኤፍሬም። ግን ደግሞ እንዳትይ ነገር ነበር ብቻ የትኛለሽ? አላቅም። ቡታጅራ ግን አይደለም። እሺ ነው የፈራሁት ነገር ነው። በእናትሽ ይሄን ነበር የፈራሁትማ። እሺ ብዙ ደቂቃ ነው በቃ ነው። እሺ ታክሲ ተራ ነው። ይሄ እንደሚፈጠር ቅድሚያ ታውቆኛል። በቃ እኮ እሺ በቃ ታክሲ ተራ ነው። መቼ ነው የሄደው? እሺ ስንት ደቂቃ ሆኖታል? እኔ እንጃ ቢያንስ 10 ምናምን ደቂቃ ቢሆን ነው። በእናትሽ ነው እንጂ እሺ ምንም አላለኝም። ምንም አላለኝም። ስማሽ በእናትሽ ለምን እሺ ደውለሽ እንኳን አልነገርሽኝም? እያ ምን ብዬ ነው ደውዬ የምነግርህ አንተ? ስደውል እኮ ስልክ መስመር የተያዘ ነበር። ከማን ጋር ነበር ስታወራበት? ከእሱ ጋር ነው ወይስ ከማን ጋር ነው? እሺ ቀስ በል ተረጋጋ። ኤፍሬም አንተ ያን እንጂ ሄሎ የቱ ጋር ነህ? የቱ ጋር ነህ አንተ? በየትኛው በኩል ነው የሄድከው? በየትኛው በኩል ነው የሄድከው? በዚህ ነው አለ ከሆነ በዚህ ነው የሚሄደው። በሌላ በኩል ቤት ሄዶ ይችላል። ኤፍሬም መጀመሪያ ተረጋጋ እስኪ። በጣም እያስሮጥከኝ ያለኸው። ቀድመሽ ብትነግሪኝ እኮ ምንም አልነበረም፣ ግን አልነገርሽኝም። ሁሉም ነገር ወደ እኔ ነው የምትፈልገው። እሺ ቀስ ብለህ በእርምጃ እንራመድ። ምን አይነት ነገር ነው? ወይ እሺ በቃ እንትን በል እስኪ። እሺ ጠብቀኝ፣ እኔ ላናግርህ መጀመሪያ። ዳውራ ጠብቀኝ፣ እየመጣሁ ነው። ወይ በቃ አንተ ቀድመህ ሩጥ እስኪ። ስንት ነው ወጣ? 10 ምናምን በቃ እዛው ታክሲ ተራ ነው የሚሆነው። በቃ እማወራ ማናግርህ ነገር አለ። ጠብቀኝ። 5 ደቂቃ ጠብቀኝ። 5 ደቂቃ ጠብቀኝ። እሺ በቃ ወይ
ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ኧረ የኔን ህመሜን ለማን ልንገረው ኧረ የኔን ጭንቀቴን አቅም አጣሁ ሆድ ባሰው ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን እናትሽ ያ እሺ እኔ እኮ መራመድ ድረስ መልቀቅ አልነበረብሽም እኮ መጀመሪያ ሄደና ወይ አንተ ድረስበት እኔ መሮጥ ራሱ እያቃተኝ ነው ቢያንስ አስቀድመሽ አልነግሪኝም እናት ቀድመሽ ደውለሽ አልነግሪኝም እኔ ቀድሜ እንዲህ ነገር እንደምትፈጠር አውቃለሁ እንዴ ቀድሜ ላንተ በነግርህ አንቺ የት ብዬሽ ነው የማገኘው አይልሽ ቤት ሲመጣ ራሱ የምሄድበት ቦታ ራሱ እኮ አናውቅም የምሄድበት ቦታ አናውቅም እኮ በቃ ቦታ ጀራ ካሉን የት እንደምሄድ ጓደኛ ነው እንዴ ደውላ ራሱ ካነሳለ ጥሩ ነገር እኮ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ አለ አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል ለኔ አልነጋም ገና ለኔ አልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂብኝ
ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሄሎ የቱ ጋር ነህ? አይ እኔ ላናግርህ ነው ላወራህ ነው። የቱ ጋር ነህ አንተ? እሺ እየመጣሁ ነው። አንተ ቁም፣ በቃ እዛ ጋር ቁም፣ ጫፍ ላይ ቁም፣ እዛው ጠብቀኝ። ፈወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ማን ያለው ማን ያለው ላይዘን በቆረጥ መቀሰችን ያዘው አኩኩሉ በሉ ልጆች እንደገና ማንወጣ መስሎ ነው ያው እየመጣልህ ነው። እኔ ነግረኛ፣ ግን ደግሞ ለሱም ንገረው እንዴት እየተሯሯጥ እንደምንጠብ በአቋራጭ ባንደርስበት እዚህ ጋር ራሱ አናገኝም ነበረ። ሲጀምር በዚህ ሰዓት እንዴት ነው ተነስ በልቤ ላይ ጸጸት ንገረኝ። የት ነው ንገረኝ። ቢና የት ነው የምትሄደው? ንገረኝ። የት ነው የምትሄደው? ንገረኝ። ለእሷ ነገርካት እንጂ ለእኔ ነግረኸኛል? ለእኔ ነግረኸኛል ወይ? ንገረኝ። ለእኔ ነግረኸኛል? ይኸውልህ ኤፍራ፣ እዚህ ነው የምሄደው በለኝ። እዚህ ቦታ ነው የምሄደው በለኝ። በቃ እኔ የሆነ ቦታ ነው የምሄደው፣ ነፃነት ያለበት ቦታ ነው ማለት በቃ እኔ ጋር ነፃነት የለም ነው ኤፍሬም። እሱን ብዬ አይደለም በቃ እኔ ጭንቀቴን ማጋባት እኔ ጋር ነፃነት የለም ወይ? እኔ ጭንቀቴን ማጋባት አልፈልግም። አገብተብናል ብለናል። እውነት ቢና በጣም ነው ባህሪ ተቀይራል። እኛ እንደ ጓደኛ አይደለም እያየህ ያለው። እሺ ቆይ አንተ ለምንድን ነው እንደዚህ የምትሆነው? የት ነው የምትሄደው? እሺ ይሄ ቦታ በለኝ። እኔ በቃ ማታ አወራናል እንዴ? የምትሄድበት ቦታ ይሄ በለኝ። መጥፎ ነገር አይፈጠርም ኤፍሬም በለኝ። እሺ እዚህ ነው የምሄደው በለኝ። እኔ ምንም መጥፎ ነገር አይፈጠርም። ምን በቃ ትላንት አውርተናል አይደል? አመሰግናለሁ ስለ ሁሉም ነገር። አሉቀኝ መሄድ እንችላለን። ወደ መመለስ እንችላለን ወይ? ንገረኝ። መመለስ እንችላለን ወደ ቤት? በቃ ቢያንስ እስከምትረጋጋ ድረስ ተመለስ ያለ ነው። ተቆጭ እስኪ አንቺ በእናትሽ ሊሰማኝ አልቻለም። መሄድን የመረጥከው ዊና፣ መሄድን የመረጥከው እኔ ጋር ሰላም አላገኘህም አይደለ? የኔና አንተ ጓደኝነት ያበቃለታል። አታቀኝም፣ አላቀም። ይሄውን ከቦርሳው መሄድ ነው የፈለግከው አይደል? አላቀም፣ አታቀኝም። እኔና አንተ አንተዋወቅም። እሺ እንደዚህ ተበረው ነው በቃ ይሄ ነው መልሴ። ሌላ ምን ብዬ ልናገረው? በምን ልናገረው? ይልሽ የኔና አንተ ጓደኝነት ይሄ ነው። በቃ ጓደኝነት ይሄ ነው ላንተ ነው። ሳትነግረኝ እንደዚህ ቤቱን ለቆ መውጣት እኔ አስጨንቄያለሁ? አላስጨነቅኩም? ዊና ንገረኝ፣ መልስ ስጠኝ።